ላንተ የሚያንስ ጉልበት የለኝም። እጄን እኔ ላይ አቀስር ብያለሁ። ልመታ እችላለሁ። እነሱ ዝም በል። በዚህ ቆሻሻ እጅን ደግሞ እንዳነካኝ። ከዚህ ቆሻሻ እጅ ካንተ ንጹህ እጅ ወደዛ ዶንት ታች ሚ አንተ ይሄ እንዳነካኝ ብያለሁ። ልመታ እችላለሁ። እኔ ራሴ ጠፈጥፋለሁ። ልመታ እችላለሁ። ጠፈጥፋለሁ። እኔ የፈለኩት ነገር ማድረግ እችላለሁ። ይኸውልህ የለመድከው እዛ ይሄ ትዕቢት ምናምን ተንኮል ጉልበት ምናምን ያስለመድክበት ቦታ ነው። ዝም በል በእናትህ አፈናት ባከፍት መልካም ነው። አንተ ነገ ሌላ ነገር ነው የሚደርስብህ። አንተ ይሄ የትም ከእናትህም ከቤተሰብ ጋጠወጥ ይሄ ጋጠወጥነት እዛው ብትለቀ ይሻላል። አሳዳጊ እየተከባበርን እሺ እንከባበር። ይሄ እኔ ማውራት አልፈልግም። ስለአንተ ማውራት አልፈልግም። ዝም በል እንከባበር ብያለሁ እኮ አንተ ለምታወራው ነገር ተጠንቀቅ። ዝም በል አያገባም። እንዴት አያገባኝም? አንተ ስሰድብ እንደዚህ የደነፋ እኔ እንዴት አያገባኝም? አያገባህም አልኩህ። ሰላም ውድ ቤተሰቦቼ እንዴት ናችሁ? በጣም ደህና ነኝ። ያው ዛሬ የመጣሁላችሁ በጣም ከፍቶኝ ነው፣ ደብሮኛል። ማለት ባለፈው ከጎዳና ልጆች ጋር አብረን ምግብ ስንበላ የሆነ ሰው አይቶ ማይሆን ንግግር ተናግሮኛል። እግዚአብሔር በቃ ማይሆን ንግግር ተናግሮኛል። ማለት እኔ ከነሱ ጋር አብሬ የበላሁት እኔ ብቻዬን ላለማብላት ነው። እኔ ከነሱ ጋር በልቼ ጠግቤያለሁ፣ ተደስቻለሁ፣ ሁሉ ነገር አይቻለሁ። ካሁን በኋላም ደግሞ አድርገዋለሁ። ካሁን በኋላ የምቀጥለው ነገር ነው። እንደዚህ ስላሉኝ ብቻ ማቆመው ነገር የለም። አሁን ደውዬለታለሁ፣ እየመጣ ነው። በእናንተ ፊት ለምን እንደዛ እንዳለኝ ለምን እንደዛ እንዳንቋሸሸኝ በእናንተ ፊት እናገረዋለሁ፣ አወራዋለሁ እና ሚለኝን ትሰማላችሁ። እና ተቀጣጥረናል፣ እዚህ እንገናኛለን ተባብለናል። እየመጣ ነው። እኔ ቀድሜ ስለመጣው ቪዲዮ ቀድሜ ሊያዝላችሁ ብዬ ነው። በቪዲዮ ፊት በእናንተ ፊት ለምን እንደዛ እንዳለ ይናገራታል፣ ወይም አላስፈላጊ ቦታ ውስጥ እንገባለን። የምሬ ነው የምላችሁ። እኔ እንደዚህ አይነት ነገር ከመጣችሁብኝ አልሰማችሁም፣ እቀጥላለሁ። በነገራችን ላይ በተመልካችም የታዘብኩት ነገር አለ። እንደዚህ ስለሰራው ይሁን አላቅም፣ ብዙ እይታ የለውም፣ አልታየልኝም። 500 400 ምናምን ነው የታየው። እግዚአብሔርን ቢሆንም እንደዚህ ሆነም አልሆነም ማቋርጠው ነገር የለም። ብዙ እንዳቋርጥ የሚገፋፉኝ ነገሮች አሉ። ማይሆን ስድቦች ይገርማቸዋል። ምግብ ቤት ራሱ ስንገባ ውጭ ቆዩ የሚሉን ሰዎች አሉ። ከነሱ ጋር አንድ ቪዲዮ ነው የለቀኩላችሁ። ለምሳሌ የሆነ አጋጣሚ ሳገኝ ቀጥታ እኔ በነገራችን ላይ ቪዲዮ የሚይዝላችሁ ከስልክ ሳገኝ ነው ወደ እናንተ ቪዲዮ የሚይዝላችሁ እና ባገኘሁት አጋጣሚ ከነሱ ጋር ነው ሙለው። ሲደብረኝ ከነሱ ጋር ነው ማሳልፈው። ደስ የሚል ቀን የምር ደስ የሚል ቀን አሳልፋለሁ ከነሱ ጋር። ምክንያቱም ፍቅር ያለው እነሱ ጋር ነው። ፍቅር ያለው መተሳሰብ ያለው እነሱ ጋር ነው። እኔ እርቦኝ ብወድቅ እነሱ ነው የሚያነሱ። ሀብታም ሰው አያነሳኝም። ይኸው ምዬ ነው የምነግራችሁ። እውነት እንደናንተ አሁን እናንተ አይዞ እንደምትሉኝ ሰው ካገኘው ነው እንጂ እንደናንተ ቅን ልብ ያለው ሰው ካገኘው እንጂ ማንም ሰው ይገፋኛል እንጂ ብራብ አያበላኝም። እነሱ ፊት ግን ወድቄ ቢያገኙኝ እግዚአብሔርን ይንከባከቡኛል ነው የምላችሁ። ምክንያቱም ፍቅር እስከ ጥግ አይተዋል፣ መተሳሰብን ያውቃሉ፣ ሁሉም ነገር ያውቃሉ እነሱ እና ለነሱ እኔ ምንም አደርጋለሁ። ያገኘሁትን ነገር አብሬ ማጥፋት፣ ከነሱ ጋር መዋል፣ ከነሱ ጋር ፍቅር በተሞላበት መተሳሰብ ባለበት ከነሱ ጋር እንቀጥላለን እና ከዚህ በኋላም አብረን እንቀጥላለን። እዚህ ነው የቀጠርኩት እና በጣም ስሜታዊ አድርጎኛል። ምክንያቱም እኔ ከነሱ ጋር በማደርገው ነገር ማንም ሰው እንዲናገረኝ አልፈልግም። ማንም ሰው አይዞ በቃ እነሱ ወደፊት እንዲሄዱ እንዲራመዱ መራመድ እንደሚችሉ የሚያሳይልኝ ሰው እንጂ እነሱን የሚጥል ንግግር አልፈልግም። ይሄ ደግሞ ያለው በነገራችን ላይ ይሄም ያለው ብዙ ሰው ይለዋል። እሱ ብቻ አይደለም ያለው፣ በጣም ብዙ ሰው ይለዋል። አብረን ምግብ ቤት ስንገባ ካዩ እዚሁ ቁጭ ያሉ ውስጥ ስራ ቦታ ነው ይሄ እኮ ስራ ቦታ ነው ምናምን ብለው የሚናገሩ አሉ። እና ከነሱ እኔ ራሱ በሰጠሁት የሚናደር ሰው አለ። አይታጭ እዚህ ድረስ በቃ እኛ ለመተሳሰብ እዚህ ድረስ ነው የደረሰው። የምር በጣም ይደብራል። እና እነዚህ ልጆች ሊለወጡ ይገባል፣ በወደቁበት ሊቀሩ አይገባም። ማለት እኛ ተባብረን ማንሳት እንችላለን። በትብብር ሲሆን ትልቅ ቦታ እንደርሳለን። እና አሁን አይደለም ወደፊት ደግሞ ከናንተ ጋር አብረን የምንሰራቸው በጣም ብዙ ነገሮች አሉ። እሱ ጊዜው ሲደርስ እነግራችኋለሁ። ማለት እነዚህ ልጆች ከፍ ለማድረግ የተሻለ ደረጃ ለማድረስ ከናንተ ጋር በሰፊው እናወራለን። በሰፊው ጊዜው ሲደርስ እንገናኛለን እና
አሁን ቤተሰቦቼ መጥቷል። አሁን በእናንተ ፊት እናወራለን። ሰላም ነው። ሰላም ታስታውቃለህ። አሁን እኔ ምንም ነገር ላወራ አይደለም የመጣሁት። የተናገርክበት አሁን እነዛ ልጆች እንደዛ በዛ ልክ የተናገርክበት ምክንያት ይሄው ቪዲዮን ባለበት ካሜራ ይዣለሁ። ምክንያቱም እኔ ካንተ ጋር በጸብ ወይ በሌላ ነገር ምናምን መገናኘት አልፈልግም። የዛኔ ስታወራ የሰማ ሰው አለ። የዛኔ ስታወራ ሰምቶ ለኔ ሲነግረኝ በጣም በነገራችን ላይ የሰው ወሬ ስለሆነ አድርገዋል አላደረከው ከዛ በፊት ምን አሁን እነዛ የዛኔ በሰራነው ቪዲዮ እነሱን አንቋሻል አላንቋሸሽከም? መብቴ መሰለኝ። ምን ማለት ነው? እነዛ ልጆች እኮ ካንተ እኩል ናቸው። ካንተ በታች የምታረግበት ምንም ምክንያት የለም። በማያገባ አትግባ። እኔ የፈለኩትን ማውራት ይችላል። እኔ በማያገባኝ ብገባ እነዛ ልጆች ሲወድቁ አላዝንም ነበር። እነዛ ልጆች ሲራቡ እኔ ምራባለሁ። ምክንያት አንተም አንድ ስለሆናችሁ ነው እኮ። አንተም እነሱም አንድ ነው። እኔ እንደፈለክ ስደበኝ ችግር የለውም። እኔ እንደፈለክ ስደበኝ፣ ግን እነሱን ስትሳደብ በፊቴ እነሱን ስትሳደብ ማየት አልፈልግም። አሁን እሱን ማመጣውን ችግር የለውም። እኔ እኮ ካንተ በላይ ካንተ ሌላ 3 ሰው የሚያስተናግድ ጉልበት አለኝ። ግን በፍቅር እንደጀመር በፍቅር እንጨርሰው። እንደዚህ ላስተምርህ ነው የመጣሁት በቪዲዮ። እንደፈለኩም ባወራ አያገባም። እሺ እኮ እንዲ በብሬ እንዲ እንደፈለክ ከፈለክ እንደ ጅራፍ አነጥራለሁ። እሺ እኔን ዝም ብለህ ባታወራ መልካም ነው። እሺ ቂጣ የከፈተው አፍን አትከፈተው። ቂጣ የሚከፈተው ምን የሚከፈተው ለኔ እሷ አትነግረኝም። ስለ ፍቅር፣ ስለ መተሳሰብ፣ ስለ ሰው ማዘን ማሰብ ለኔ አትነግረኝም። በጉልበት ከመጣ እኔ በጉልበት መምጣት አያቅተኝም። ነገር ግን በፍቅር ይሄ ነገር ሌላው እንዲማርበት እንደዚህ ማድረግ እንደሌለብህ ቪዲዮ ይዤ የመጣሁት ለዛ ነው። ይሄ ነገር ሌላ ሰው ማወቅ የለበትም፣ ሌላ ሰው መረዳት የለበትም በዚህ መልኩ ብዬ ነው ወደ አንተ የመጣሁት እና ቪዲዮ የሚያስኩት ለዛ ነው እንጂ በጸብ በጉልበት ምናምን ባምንሮሮ እንዳየው ከመታህ ነበር። እና እኔ አንተን የመምታት አቅም አለኝ፣ ችግር የለብኝም። ግን በጉልበት አሁን ይሄ ነገር እንደማይሆን እንደተሳሳት ለኔም ቤተሰቦች ይሄም ለምንድን ነው የምትለው? ከፈለክ ለሁሉም እነግርሃለሁ። እኔ ይሄንን ነገር አንተ የፈለከውን አድርግ፣ ነው አያገባኝም። ድሮም ቆሻሻ ነው። እሺ አንተ በስርዓት አውራኝ እንዳነካኝ እኮ በስርዓት አውራኝ። እንደዚህ እንዳነካኝ እኔን ልትሰድበኝ ይችላል እኮ እኔ ጋር የጠራኸኝ ላፍለከታ በጅለታ አያገባም። ላፍለከታን ባወራ አያገባም። እንዴት አያገባኝም? ይሰማኛል እኮ ምንድነው የሚሰማው? ይሰማኛል። ለኔ ችግር የለብኝም። እኔ እንደፈለክ ማድረግ ብዙ ነገር አይቻለሁ። አያገባም። እኔ በማወራው ነገር ማለት ነው። ግን በኔ ፊት እነሱን እንዳትናገራቸው። እዛ ሄደጣል። እሺ ቆሻሻን እዛ ሄደ መጣል ትችላለህ። አንተም ቆሻሻ እነሱም ቆሻሻ ምንም ልታመጣ እነሱን አትስደባቸው። ልቀቀኝ አንተ። እነሱን አትስደባቸው። ቆሻሻ እጅ እንዳነከኝ ነግሬያለሁ። ይኸውልህ ቪዲዮ ላይ ነው ያለኸው። በስርዓት ብታወራኝ ለአንተም ለኔም ጥሩ ነው። እና ምን አገባኝ? ቪዲዮ ተመልካቹ ማንነቴን ነው ማወቅ የሚፈልገው። ቢያንስ ማንነቴን እኔ ለማንም አልፈልግም። ያንተ ማንነት ይሄ ነው አይደለም? ያንተ ማንነት ላሲዝ እችላለሁ። ከማንም ትይዳምታ ማንም ይይዝ ላሲዝ እችላለሁ። ምን አገባው? ማንስ ምን አገባው? ዝም ብለህ በግዴታ እኮ ነው። እነሱ ሰውን ማክበር ግዴታ ነው። ሰው አለማክበር ግዴታ ባይሆንም ግን እነሱን ሰውን መንካት የለብህም። ያለ እኔ ማንንም አልነካውም። ቢገባ ኖሮ ማለት ነው። ቢገባ ኖሮ ካንተ ብጣሻ ማስተሳሰብ እነሱ በጥፍ ይሻለዋል። እነሱ ብትወድቅ የሚያነሱ እነሱ ናቸው። ይሄ አስተሳሰብ አይጠቅምም። እዛ ጋር ስትዘረጋ ምናምን እኔ አይቼ ዛኔ ያወራሁት የሆነ ምግብ ስትፋጁ ምናምን አይቻችሁ ነው። በጣም ነው ያስጠላችሁ። አንተ ዘንጠህ ስለሄድክ እነሱ ላይ ንጹህ ሆኖ ውስጥ መቆሸሽ ነው። ከዛም በኋላ ምግብ መብላት ራሱ አስጠልቶኛል። ላይ ውስጥ ሆኖ እዚህ ምን ያደርጋል? ላይ ንጹህ ሆኖ ውስጥ መቆሸሽ ነው። እነሱ ግን ውስጣቸው ንጹህ ነው። ላያችን ቢቆሽም እኛ የጎዳና ልጆች ውስጣችን ንጹህ ነው። እናንተም እንድታውቁልኝ ፈልገው ነገር ማንም ሰው ይሄ ቪዲዮ የሚያየው ሰው ማለት ነው የጎዳና ልጅ አስተሳሰቡም አመለካከቱም ለሰው ልጅ ያለው አመለካከት በጣም እኔ በነገራችን ላይ ስለኔ አይደለም የማወራው ስለ ጎዳና ልጅ ነው። ስለ ጎዳና ልጅ ሁሉ ጊዜ ቆሻሻ ነው። በቃ ቆሻሻ። አንተ ሲጀመር አይምሮህን ጸብ በቃ
አይምሮን ማይሆን አስተሳሰብ ነው የደፈረው። ዝም በል በቃ አንተ እናንተ ባላችሁበት ነው ያወራሁት። እናንተ ባላችሁበት እንድትማሩበት ነው። እረፍ ሌላ ውስጥ አታስገባኝ እኮ እኔንም ሌላ ውስጥ አታስገባኝ። እንድናወራ እንጂ ሌላ ነገር እኮ እንድናወራ ነው በካሜራ ፊት ያመጣሁልህ እኮ። እኔን እንድትሰድበኝ ችግር የለውም ፈቅድልሃለሁ። አንተም እነሱን ቆሻሻ ናቸው አትስደባቸው። እነሱን እንዳትነካቸው ብያለሁ። ይኸውልህ እንዳለ ፊት ከደፈነው አንተ እጅን ወደዛ ቀስር። ይኸውልህ እኔ ላይ አቀስር እጅን እኔ ላይ አቀስር። ተንኮል ካቆሸሸው ልብስ የእነሱ ቆሻሻ ልብስ ለአንተ የሚያንስ ጉልበት የለኝም። እጅን እኔ ላይ አቀስር ብያለሁ። ልመታ እችላለሁ። ዝም በል። በዚህ ቆሻሻ እጅ ደግሞ እንዳነካኝ። ከዚህ ቆሻሻ እጅ ካንተ ንጹህ እጅ ዶንት ታች ሚ አንተ ይሄ እንዳነካኝ ብያለሁ። ልመታ እችላለሁ። እኔ ራሴ እጠፈጥፋለሁ። እኔ የፈለኩት ነገር ማድረግ እችላለሁ። ይኸውልህ የለመድከው እዛ ይሄ ትዕቢት ምናምን ተንኮል ጉልበት ምናምን ያስለመድክበት ቦታ ነው። ዝም በል በእናትህ አፈናት ባከፍት መልካም ነው። አንተ ነገ ሌላ ነገር ነው የሚደርስብህ። አንተ ይሄ የትም ከእናትህም ከቤተሰብ ጋጠወጥ ይሄ ጋጠወጥነት እዛው ብትለቀ ይሻላል። አሳዳጊ እየተከባበርን እሺ እንከባበር። ይሄ እኔ ማውራት አልፈልግም። ስለአንተ ማውራት አልፈልግም። ዝም በል እንከባበር ብያለሁ እኮ። አንተ ለምታወራው ነገር ተጠንቀቅ። ዝም በል። አያገባም። እንዴት አያገባኝም? አንተ ስሰድብ እንደዚህ የደነፋው እኔ እንዴት አያገባኝም? አያገባህም አልኩህ። አያገባህም ሰምተኛለህ? አያገባህም ብያለሁ። ተገኝታችኋል። ያው በስንት መከራ ወንድናት። ሰላም ውድ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው እንደምታውቁት ለመጀመሪያ ጊዜ በአስፋው አካውንት መጥቻለሁ እና ቤተሰቦቼ እስኪ ገምቱ እኔ ማን ነኝ? እኔ አሁን አልነግራችሁም እኔ ማን ነኝ። አይ እሱን ተው ቤተሰቦች። እናንተን ከዚህ በፊት አስፋው የሆነ ቪዲዮ ሲለቅ ምናምን አየሁትና ቪዲዮን ለምንድን ነው ሁሌ አንተ የምታስጨንቃቸው ምናምን አልኩትና ዛሬ እንደዚህ ፈታ የሚያደርግ ቪዲዮ ለእናንተ ይዘን መተናል። እና ቤተሰቦቼ ይሄንን ቪዲዮ እንግዲህ ሁላችሁም እርግጠኝነት እኔ መጥፎ አድርጋችሁኝ እንዳሰባችሁኝ አልጠራጠርም። ምክንያቱም አብዛኞቻችሁ ቪዲዮ ስታዩ የሆነ ሾርት ዝም ብላችሁ ራፍሊ ታዩና ትወጣላችሁ ነው። እና እባካችሁ ቪዲዮን ጨርሳችሁ እዩትና ምስክር ስጡ። እኔ በእርግጠኝነት ማርያምን ነው የምላችሁ ኮሜንት ላይ ገብታችሁ እዩ። ምክንያቱም ይሄንን ቪዲዮ ምናልባት ጨርሳችሁ የምታዩ ሰዎች ኮሜንት ላይ ገብታችሁና እኔ እሰደባለሁኝ እንደምሰደብ እርግጠኛ ነኝ። ምክንያቱም እነሱ የሚያዩት የሆነ በቃ ትንሽ ሾርት ያዩና ይወጣሉ ነው። እና ቤተሰቦቼ ይሄንን ቪዲዮ ጨርሳችሁ በማየት አስፋውን እየተባበራችሁት ትልቅ ደረጃ ላይ እንዲደርስ አድርጉት። እንደዚህ አይነት ነገር እኔ ማርያምን ነው የምላችሁ ከሀሳቤም በልቤም በንግግሬም እንዲመጣ አልፈልግም። በነገራችን ላይ እኔ ስራን በቅርቡ እንደጀመርክ ታውቃላችሁ። ምሳ ምናምን የለኝም። እሱ እየሰጠኝ ነው ከጎዳና ልጆች ጋር ምሳ የምበላው። እንደዚህ አይነት አመለካከት የለውም እና ከኔ በላይ ስለ ጎዳና ልጆችን የሚረዳው እሱ ነው ማለት በእኔ ውስጥ ሆኖ እሱ ነው የሚረዳኝ። እና አልነግራችሁም ስለሱ ትንሽ እናዘጋችሁ ልናገር ነበር ሊያመልጠኝ ነበር። እና ቤተሰቦቼ ግን አሁን ቶሎ መሄድ አለብን፣ ምክንያቱም የምንሄድበት ቦታ አለ። ቤተሰቦቼ የምልላችሁ ነበር ማርያምን የሆነ ነገር ልል ነበር፣ ድንገት መሀል ላይ ሲገባ አስጠፋብኝ። አንተ ልጅ እዛ የለመድከው እዛ ነግሬያለሁ። እና ቤተሰቦቼ ምንድን ነበር መሰላችሁ? ኧረ በማርያም እንዴ በቃ ተውት እሺ፣ ያኛው ይቅር። እና ቤተሰቦቼ እባካችሁ ይሄንን ቪዲዮ በደንብ እያያችሁ ሼርና ሪፖስት ሼርና ላይክ በቃ ምንድን ነው በእናትህ አንጣልኝ። አንተ ባፊ እኮ ነው ሰብስክራይብ እያደረጋችሁ እባካችሁ። ይሄን የጠፋብህ ይሄንን ቪዲዮ ከሰራ ቆይቷል ማለት ነው አንተ። አዎ እሱን ቆይቷል። 10,000 ግዴታ በቃ ማስገባት አለባችሁ ቶሎ። ብዙዎቻችሁ በትላንትናው ኮሜንት ያው የትላንትናው ቪዲዮ ብዙም አልታየም፣ እኔ ማይቼው ነበር። በጣም ነው ያዘንኩት በዛ ቪዲዮ። ማርያምን መታየት የነበረበት ቪዲዮ ነው። ምክንያቱም ያንን ቪዲዮ የተሰራው ብዙ ሰዎችን ለማስተማር ሲባል ነበር። ነገር ግን ቪዲዮ አልታየም እና ያንን ቪዲዮ ችግር የለም ቀጣይም እያስተማረ ይቅርታ አድርጉልኝ። ያው እኔ ትንሽ ያንን የዛን ጊዜ ቪዲዮ ስለያዝኩለት ነው። ይቅርታ አድርጉልኝና እሱን እያበረታታችሁ ቀጣይም እናንተን ለማስተማር እንደዛ አይነት ቪዲዮ ስለሚሰራ እናንተ ቪዲዮን እያያችሁ ሼር በቃ ማድረግ አለባችሁ። እና ቤተሰቦቼ 10,000 ሰብስክራይብ ቶሎ ማስገባት ስላለብን እሱን
ቶሎ አስገብተነው ትልቅ ደረጃ ላይ እንዲደርስ እናድርገው። እድሉን ልስጠው መሰለኝ። ብዙ ተጨነቀኝ፣ የምር ጨነቀኝ። አንተ ደግሞ አንተ ሁሌ የኔ ነገር ይወዳል። በነገራችን ላይ የኔ ነገር ሳይሆን ማውራት ያለብኝን ነገር ሳላወራ መሄድ ስለማልፈልግ ነው። በዚህ ብቻ አይደለም። አሁን ቶሎ አውራ በእናትህ። እኔ ልሄድ። አረጋጋኛ። የት ነው የምትሄደው ደግሞ? የምሄድበት ቦታ አለኝ። አብረን ነው የምንሄደው። ቂጥቅጥህን ነው የምከተለው። እና ቤተሰቦቼ ያ ተደውሎ ነው? ኧረ አልተደወለም። ጨንቋል በጣም ሚስት እየጠበቀች እነግራታለሁ ለማለት እና ቤተሰቦቼ ያው እሱ እንደተናገረው ትላንት ባለፈው የሰራሁት ቪዲዮ ብዙም አልታየም። እሱ ተስፋ ሊያስቆርጠኝ አይችልም። ከዚህ በኋላ አሪፍ ቪዲዮ ወደ እናንተ እለቅላችኋለሁ። ብዙ የሚያስተምር ነገር ወደ እናንተ እለቅላችኋለሁ እና ቅድም እንደነገርኳችሁ ከእናንተ ጋር ወደፊት በጣም ብዙ የምንሰራው ነገር አለ። ከእሱም ጋር ተመካክረን ምናምን ነገር በጣም ብዙ የጎዳና ልጆችን የሚጠቅም ነገር ምን ሰራው ነገር አለ። ያ ቀን እስከሚደርስ ድረስ እኔን መታቁኝ ማለት ነው። ከዚህ በፊት መታቁኝ ኮሜንት ላይ ጻፉልኝ በማርያም። ቻው። እሺ ቻው። ቆይ ልንገራቸው። ኧረ ጨነቀኝ። ልንገራቸው። የት ለመሄድ ነው? እሺ በቃ ቻው። አንተ ደግሞ